የተፈራው ጦርነት ተጀምሯል። በጦርነቱ ቀጠና የሚገኙ የኢትዮጵያ ኤምባሲዎች ያሉበት ሁኔታ ምን ይመስላል? በምዕመኑ ላይ የደረሰውን ጥቃት ተከትሎ ቤተክርስቲያኗ ጥቃቱን አውግዛለች። አያቶላ ካሚኒ የጥቃቱ ሰለባ ሆኑ ወይስ አልሆኑም? ሳውዲ አረቢያ፣ አረብ ኤምሬትሶችም ኢራንን አውግዘዋል። ለኢራን ጊዜ መስጠት አያስፈልግም ሲሉ ኔታንያሁ ተናግረዋል። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የካቲት 21 ቀን 2018 ዓ.ም የሀገር ውስጥና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። በምስራቅ አርሲ ሀገረ ስብከት ሸርካ ወረዳ በጃዊ ቀበሌ 21 ኦርቶዶክሳውያን በታጣቂዎች ሕይወታቸው ማለፉን ተከትሎ የተሰማቸውን ጥልቅ ሐዘን ገልጸዋል። በምስራቅ አርሲ ሀገረ ስብከት ሸርካ ወረዳ በጃዊ ቀበሌ በታጣቂዎች ጥቃት የካቲት 19ና 20 አጥቢያ አንድ ካህን፣ 2 ሴቶችና 18 ወንድ ኦርቶዶክሳውያን በግፍ መገደላቸውን የሀገረ ስብከቱ ጳጳስ ብፁዕ አቡነ ኤልሳዕ ለጽሕፈት ቤታችን ከጻፉ ደብዳቤ ስንመለከት እጅግ በከፍተኛ ሐዘን ተሰምቶናልም ብለዋል። በምዕመኑም በሀገረ ስብከትም በተለያዩ ጊዜያት በኦርቶዶክሳውያን ልጆቻችን ላይ የሚፈጸመውና የተፈጸመው ዘግናኝና እጅግ አሳሳኝ ግድያዎች የኦርቶዶክሳውያን ልጆቻችን በየትኛውም የሀገራችን ክፍል በነፃነት የመኖርና ሃይማኖታዊ ስርዓታቸውን የመፈጸም መብትን የሚጋፋ በመሆኑም የክልሉና የፌዴራል መንግስታት ጉዳዩን በልዩ ሁኔታ መከታተልና የማያዳግም መፍትሄ የሚያገኝበት መንገድ መፈለግ እንዳለባቸው እያሳሰብን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤትም የአካባቢው ችግር በመሰረቱ እስኪፈታ ድረስም የሚያደርገውን ጥረት አጠናክሮ እንደሚቀጥል በዚህ አጋጣሚ ለመግለጽ እንወዳለንም ብሏል። መጨረሻም በዚህ ዘግናኝና አሳዛኝ ግድያ ህይወታቸውን ላጡ ልጆቻቸው እግዚአብሔር አምላክ መንግስት ሰማያት እንዲያወርስልንና ለወዳጅ ዘመዶቻቸውም መጽናናት እንዲሰጥልን የቅድስት ቤተክርስቲያናችን የዘወትር ጸሎቷ መሆኑን እንገልጻለን ሲሉም አባ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ገልጸዋል። የምግብ ድጋፍ ተነፈግን ያሉ ተፈናቃዮች ለከፋ ስቃይ ተዳርገናል አሉ። ከ2010 ዓ.ም ጀምሮ በተለያዩ የሀገሪቱ ክፍሎች ተፈናቅለው በአማራ ክልል ደቡብ ወሎ ዞን አምባሰል ወረዳ የሚገኙ ተፈናቃዮች የሚቀርብላቸው የምግብ እርዳታ በመቋረጡ ምክንያት ለረሃብና ለሞት መዳረጋቸውን ተናግረዋል። ከግንቦት 2017 ዓ.ም ጀምሮ ይሰጥ የነበረው የምግብ ድጋፍ ሙሉ በሙሉ በመቆሙ ምክንያትም በችግር ውስጥ እንገኛለን ብለዋል። በሌላ በኩል ደግሞ የደቡብ ወሎ ዞን የአደጋ ስጋት ስራ አመራር ተጠሪ ጽሕፈት ቤት እርዳታ የሚሰጠው በካምፕ ውስጥ ለሚገኙ ተፈናቃዮች ብቻ መሆኑን በመጥቀስም በአምባሰል ወረዳ የሚኖሩትን የሀገር ውስጥ ተፈናቃዮች እውቅና እንደሌለው አሳውቋል። ከ2010 ዓ.ም ጀምሮም ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው መቀመጫቸውን በአምባሰል ወረዳ ያደረጉ የሀገር ውስጥ ተፈናቃዮች ከግንቦት 2010 ዓ.ም ጀምሮም ይሰጠን የነበረው የምግብ ድጋፍ በመቆሙ ለረሃብ ተዳርገናል ሲሉም ተናግረዋል። በአምባሰል ወረዳ የሚኖሩ ከተለያየ አካባቢ የተፈናቀሉ ተፈናቃዮች በእኛ የተመዘገበ አይደለም የሚሉት የደቡብ ወሎ ዞን አደጋ ስጋት ስራ አመራር ጽሕፈት ቤት ተጠሪ የሆኑት አቶ ጀማል ሞላ እኛ በካምፕ ውስጥ ለሚኖሩ ብቻ ነው እርዳታ የምንሰጠውም ብለዋል። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ የሚደረጉ በረራዎችን መሰረዙን አሳወቀ። በመካከለኛው ምስራቅ አሁን ላይ እየታየ ያለው የጸጥታ ሁኔታ አስተማማኝ ባለመሆኑ የተነሳም የአፍሪካ ኩራት የሆነውን የኢትዮጵያ አየር መንገድ ወደ ቀጠናው የሚያደርጋቸውን አንዳንድ በረራዎች ለጊዜ ማቋረጡን ገልጧል። በዚህም በወጣው መግለጫም እስካሁን ባለው መረጃ መሰረትም ወደሚከተሉት ከተሞች የሚደረጉ በረራዎች ተሰርዟልም ብሏል። አንደኛ አማን ዮርዳኖስ፣ ቴልአቪቭ እስራኤል፣ ደማም ሳውዲ አረቢያ፣ ቤይሩት ሊባኖስ ይገኙበታል። አየር መንገዱ የአካባቢውን ሁኔታ በንቃት እየተከታተለ መሆኑን የገለጸም ሲሆን ውሳኔው የተላለፈው የተጓዦችና የሰራተኞችን ደህንነት በዋነኝነት ከግምት ውስጥ በማስገባት እንደሆነ ማሳውቋል። መንገድ ከመጀመሩ በፊት መረጃውን መያዝ ብልህነት ነው። ወደ እነዚህ አካባቢዎች ለመጓዝ እቅድ ያላችሁ ተጓዦች ወደ አውሮፕላን ማረፊያ ከመሄዳችሁ በፊትም በአየር መንገዱ የዲጂታል አማራጭ ድረገጽና መተግበሪያ የበረራውን ሁኔታ ያረጋግጡም ብሏል። የበረራ ትኬት የቆረጡበትን የጉዞ ወኪል ወይም ትራቭል ኤጀንሲ ማነጋገር እንዳለባቸውም አየር መንገዱ አሳስቧል። ወይም በኢሜይል አድራሻ reservation@ethioairlines.com በመጠቀም መረጃ
ይጠቀሙም ሲል አየር መንገዱ ባወጣው መግለጫ ማሳውቋል። የኢትዮጵያ ኤምባሲዎች በመካከለኛው ምስራቅ ሀገራት ለሚገኙ ዜጎች ማስጠንቀቂያ ሰጥተዋል። በኳታር የሚገኘው የኢትዮጵያ ኤምባሲና መቀመጫውን ባህሬን ዋና ከተማ ማናማ ያደረገው ቆንጽላው በሀገሪቱ ለሚገኙ የኢትዮጵያውያን የደህንነት ማስጠንቀቂያም ሰጥቷል። የኢትዮጵያ አየር መንገድ በበኩሉም በመካከለኛው ምስራቅ ባለው የጸጥታ ሁኔታ ምክንያት የተወሰኑ በረራዎች መሰረዙም አይዘነጋም። ኢራን በሁለቱ ሀገራት ለተፈጸመባት ጥቃት የአሜሪካ ወታደራዊ ተቋማት ወዳሉባቸው የመካከለኛ ምስራቅ ሀገራት ሚሳኤሎች በመተኮስ አጸፋ እየመለሰች ትገኛለች። የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ አድማጮች። ወደ ውጭ ዜናዎቻችን አልፈናል። ትልቁ ጦርነት ተጀምሯል፣ ጠላት ግን ካቀደው ግብ አልደረሰም ስትል ኢራን ገለጸች። በኢራን ከፍተኛ መሪ አያቶላ ካሚኒ ቅጥር ግቢ ውስጥም ከፍተኛ ጥቃት መድረሱ ተከትሎ አያቶላ ካሚኒ የጥቃቱ ሰለባ መሆን አለመሆን መረጃዎች እየወጡ ይገኛሉ። ዛሬ በሳተላይት የታገዙ ምስሎች እንደሚያሳዩትም በቴህራን የሚገኘው የኢራን ከፍተኛ መሪ አያቶላህ አሊ ካሚኒ የመኖሪያና የስራ ቅጥር ግቢ በከባድ ጥቃት መመታቱና ከፍተኛ ውድመት እንደደረሰበትም ተረጋግጧል። በኤርባስ ሳተላይት ዛሬ ረፋድ 11 ሰዓት ላይ በአካባቢው ሰዓት አቆጣጠር የተነሳው ምስል በቅጥር ግቢ ውስጥ ከፍተኛ የሆነ ጥቁር ጭስ እየታየም ሲሆን በህንፃዎቹ ላይም ሰፊ ጉዳት ደርሷል። በቴህራን መሃል በሚገኘው በዚህ እጅግ ጥብቅ ጥበቃ በሚደረግለት ቅጥር ግቢ ውስጥም ቢያንስ 4 ህንፃዎች በቀጥታ በሚሳኤል ወይም በአየር ጥቃት መመታታቸውም ተረጋግጧል። ጥቃቱን ተከትሎ የኢራን ባለስልጣናት ለሮይተርስ የዜና ወኪል እንደገለጹትም ከፍተኛው መሪ አያቶላ ካሚኒ በጥቃቱ ወቅትም በቴህራን ቅጥር ግቢ ውስጥ አልነበሩም። ለደህንነታቸው ሲባል ቀደም ብለው ወደ ተጠበቀና ሚስጥራዊ ወደሆነ ስፍራ ወይም ሴኪር ሎኬሽን መዘዋወራቸውን ገልጸዋል። ይህ ጥቃት በእስራኤልና በአሜሪካ በኩል ለኢራን የተሰጠ እጅግ ከባድ ማስጠንቀቂያና የስነ ልቦና ጥቃት ተደርጎም ተወስዷል። የአገሪቱ ከፍተኛ መሪ የሚገኙበትን ስፍራ መመታቱ የኢራን የደህንነት መዋቅር ምን ያህል ተጋላጭ መሆኑን ያሳያልም ተብሏል። ይህ የስልጣን ማዕከል መመታት ኢራን ከዚህ ቀደም ከሰነዘረችው የድሮንና የሚሳኤል ጥቃት የከፋና የለየለት እርምጃ እንድትወስድ ሊያነሳሳት ይችላል ተብሏል። ከፍተኛው መሪ ወደ ሚስጥራዊ ቦታ መሸሻቸው በአገሪቱ የጦርነት አመራርና ውሳኔ አሰጣጥ ላይም መስተጓጎል ሊፈጥር ይችላል ሲሉም ዓለም አቀፍ መገናኛ ብዙሃን አስነብበዋል። ሁለቱ ሀያላን ሀገራት በክልሉ አለመረጋጋት ዙሪያ በስልክ መከሩም። የተባበሩት አረብ ኤምሬቶችና የሳውዲ አረቢያ መሪዎች በክልላዊ ጉዳዮች ላይ በስልክ መወያየታቸውም ተገልጿል። የተባበሩት አረብ ኤምሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ እና የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሰልማን ባደረጉት የስልክ ንግግር በሁለቱ ሀገራት መካከል ያለውን ጥልቅ የወንድማማችነት ግንኙነትም ገምግመዋል። መሪዎቹ አሁን ያለውን የክልሉን አለመረጋጋት ለመቀነስና ሰላምን ለማስፈን በሚደረጉ ጥረቶች ዙሪያ በስፋት የተወያዩም ሲሆን የጋራ ጥቅሞችን የሚያስከብሩ ስልታዊ አጋርነቶች ይበልጥ መጠናከር እንዳለባቸውም ተወያይቷል። አሜሪካና እስራኤል በኢራን ላይ የወሰዱት ጥቃት ተከትሎ ኢራን በአጸፋው በተባበሩት አረብ ኤምሬቶች፣ ኳታርና ባህሬን ላይ የባሊስቲክ ሚሳይሎችን በመተኮሷ በመካከለኛው ምስራቅ ከፍተኛ የጸጥታ ስጋት ተፈጥሯል። ይህን ተከትሎም የዱባይ የአየር ክልል ጨምሮ በርካታ የቀጠናው አየር ማረፊያዎችም ስራ አቁሟል። በዚህም ዱባይ በዓለማችን እጅግ ስራ የሚበዛባቸውን የአየር ማረፊያዎቿን ለተወሰነ ጊዜ ለመዝጋት ተገዳለች። የዱባይ አየር ማረፊያዎች በሰጡት ይፋዊ መግለጫ መሰረትም የዱባይ ዓለም አቀፍ አየር ማረፊያ እና አል ማክቱም ዓለም አቀፍ ማረፊያ ሁለቱም ስራዎቻቸው አቁሟል ሲል ገልጿል። ከ280 በላይ በረራዎች ተሰርዘዋል። ሌላ 250 የሚሆኑትን ደግሞ ተስተጓጉሏልን ብለዋል። በዓለም ላይ ካሉ ማዕከላት ሁሉ በበለጠ ብዙ ዓለም አቀፍ መንገደኞችን የሚያስተናግደው ይህ የአየር ክልል ዛሬ ጠዋት የኢራን ባሊስቲክ ሚሳይሎች በውስጡ መብረራቸው ምክንያት እንቅስቃሴው ተቋርጦም ይገኛል። በመጨረሻ ኔታንያሁ በኢራን ላይ አፋጣኝ እርምጃ ካልተወሰደ ኢራን ወደፊት ሊደፈር የማይችል አቅም ባለቤት ትሆናለች አሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ኢራን የተዳከመውን የኒውክሌርና ሚሳኤል አቅሟን ዳግም ለመገንባት እያሴረች ነው ሲሉም ወንጅለዋል። ጠቅላይ ሚኒስትሩ አክለውም በአሁኑ ወቅት በአፋጣኝ እርምጃ ካልተወሰደም ኢራን ወደፊት ሊደፈር የማይችል አቅም ባለቤት ትሆናለች ሲሉም አስጠንቅቀዋል። ጠቅላይ ሚኒስትሩ ኔታንያሁ ይህም መግለጫ የሰጡት አሜሪካና እስራኤል በኢራን ወታደራዊ ተቋማት ላይ መጠነ ሰፊ ጥቃት እያደረሱ ባሉበት በዚህ ወቅት ነው። ኔታንያሁ በንግግራቸው
በኢራን ገዢ አካል አሁንም የጅምላ ጨራሽ መሳሪያዎች ባለቤት ለመሆን ያለውን ፍላጎት እንዳልተወ ገልጸው ይህ ደግሞ ለቀጠናውም ሆነ ለዓለም ደህንነት ትልቅ ስጋት መሆኑን አሳስበዋል። ጠቅላይ ሚኒስትሩ ከወታደራዊ ማስጠንቀቂያው በተጨማሪም ለኢራን ሕዝብ ቀጥተኛ የፖለቲካ መልእክት አስተላልፈዋል። ኢራውያን አሁን ያለው ስርዓት በማስወገድ አዲስና ነጻ የሆነች ኢራንን እንዲመሰርቱ ጥሪ አቅርበዋል። ኔታንያሁ ለኢራን ዜጎች ባስተላለፉት መልእክታቸውም እድላችሁን በገዛ እጃችሁ ያዙ ሲሉም አሳስበዋል። ይህም የኢራን ህዝብ በሀገሩ የለውጥ እንዲያመጣና ከእስላማዊ ሪፐብሊክ አገዛዝ ነጻ እንዲወጣ ግፊት ለማድረግ የታለመ ንግግር መሆኑም ተመላክቷል። ይህ የኔታንያሁ ንግግር በመካከለኛው ምስራቅ እየተካሄደ ያለውን ወታደራዊ ግጭት ወደ ላቀ የፖለቲካ ፍጥጫ ያሻገረም ሲሆን እስራኤል በኢራን ላይ የምታደርገው ጥቃት ወታደራዊ መሰረተ ልማቶች ከማውደም ባለፈም በሀገሪቱ የስልጣን ለውጥ እንዲመጣ የመፈለግ አዝማሚያ እንዳለውም ያሳያልም ተብሏል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለየካቲት 21 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።